ኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ጌታ ኢየሱስ በእግዚአብሔር ሆነን ልክ ጨለማው ስንገባ ተመልሰን ኃጢአታችንን ስንናዘዝ ያድነናል። ከላይ ጀምሮ ከላይ ሲናገር የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ነው የሚጀምረው። ምን ስናደርግ? ኃጢአታችንን መናዘዝ፣ መናገር ኃጢአታችንን ማለት ነው። ስለዚህ ምን እያለ ነው? ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። አዎ የክርስቶስ ደም ምን ይሆንልናል? ክርስቶስ ጠበቃ ይሆንልናል። መቼ? ኃጢአታችንን ስንናዘዝ። ኃጢአት የለብንም ካለንማ እውነት በእኛ ውስጥ የለም። ኃጢአት አላደረግንም፣ ሐሰተኛ እናደርገዋለን። እግዚአብሔርን ነው ኢቭን ሐሰተኛ የምናደርገው። ስለዚህ ጠበቃ የሚለው ቃል ከዚህ አንጻር የተነገረ ነው እንጂ ኃጢአት እየሰራን ዝም ብለን እየኖርን ምናምን ቆይ በእኔ አምኗልና በቃ እንደዚህ የሚል አይደለም። ሁለተኛው ማብላት ማጠጣት የዘላለም ሕይወትን ያወርሳል እያለ መጽሐፍ ቅዱስ ይኸው ላበሉት ላጠጡት መንግሥተ ሰማያት፣ ላላበሉት ላላጠጡት የሲኦል ወደ ገሃነም እሳት ከኔ ሂዱ ተባሉ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ። ታዲያ ማብላት ማጠጣት አያድንም የሚለው የማን ትምህርት ነው? የእግዚአብሔር ትምህርት ይሄ ከሆነ የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦብቪየስሊ መመስከርም አንድ ነገር ነው፣ ግን ደግሞ ይሄም የተካተተ ነው። በውስጡ ምን የተደረገ ነው? የተካተተ ነው። ማብላት ማጠጣት አንድ ሰው እስካለ ድረስ። ሌላው መስቀል ላይ ያለው ሰውዬ በጣም መስቀል ላይ መሰቃየቱ ሳያንስ ሁልጊዜ እንደተሰቃየ ነው። ሰውዬ ባይዘ ሁልጊዜ ብድግ እያደረገ ያሰቃየ። መስቀል ላይ ላለ ሰው እሱን ስብከት መስቀል ላይ ላለ ሰው ነው ምን ሰብከው። ሰው ሳይጣላ ተጣላ ብለህ ታረቅ ትለዋለህ እንዴ? አትለው። ቆሮንቶስ ሲለያዩ ነው መጽሐፍ ቅዱስ እኮ የተላከላቸው። ለምን ትለያያላችሁ ተብሎ እኮ ነው አንደኛ ቆሮንቶስ የተላከ። አትለያዩ ተብሎ ተላከ። ስለዚህ በህብረት ያለን አንድን ክርስቲያን አትለያይ ትለዋለህ እንዴ? አትለው። በመስቀል ላይ ያለ ሰው በመስቀል ላይ ባለ ሰው ዶክትሪን አይሰራም። ተጠመቅ ከኃጢአት ንጻ አላሩ ቅዱስ ጴጥሮስ። በመስቀል ላይ ላለ ሰው እንደዛ አይባልም፣ ወርዶ አይጠመቅም መቼስ። መልካም ስራም የሚባለው ለሚኖር ሰው ነው። ስለዚህ በክርስቶስ ኢየሱስ ካመንን በኋላ መልካም ስራን መስራት ለጽድቅ ነው። መጽሐፍ ቅዱስ እንደሚለው እንላለን። መጽሐፍ ቅዱስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አጸድቄ ከዛ በኋላ ደግሞ ስለጸደቅኩ ነው እንጂ ለመጽደቅ አይደለም። ስለጸደቅኩ ነው ያንን ጽድቅ ደግሞ ለመፈጸም ለመጽደቅ ይለናል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ እንደሚለኝ ይላለሁ። ማብላት ማጠጣት ያጸድቃል፣ መንግስተ ሰማያት ያወርሳል አለኝ መጽሐፍ ቅዱስ። መጽሐፍ ቅዱስ እኔ በሙሉ እቀበላለሁ እንደ ክርስቲያን እንደዛ ሙሉን ስለሚቀበል ማለት ነው። ሰው በክርስቶስ ሳያምን አይድንም። አዎ ሲያምን ይድናል። በምን ሲያምን? ይሄ የተጻፈው ሙሉን ሲያምን። ማብላት ማጠጣት አያድንም ካለ ሲጀመር አላመንም ክርስቶስን ይላል። ክርስቶስ ራሱ ባይዘው ክርስቶስ ነው የሚለው። ሰው በእምነት ብቻ ነው እንጂ በስራ አይድንም ካለ መጽሐፍ ቅዱስን ይቃወማል። እንግዲያውስ የክርስቶስ አማኝ ሳይሆን የክርስቶስ ተቃዋሚ ነው ማለት ነው። ሰው ጥምቀት ለኃጢአት ስርየት አይሆንም ካለ ይኸው አላመነም ማለት ነው። አማኝ አይደለም እሱ። ስለዚህ ከዚህ አንጻር ቤተክርስቲያን ታስተምራለች። ማብላት ማጠጣት በክርስቶስ ላመነ ሰው ድህነት የሚጀመርና የሚጨረስ እንጂ የሚጀመር ብቻ ስላልሆነ ድህነታችንን እንፈጽማለን። ያን ደግሞ መጽሐፍ ቅዱስ ጽድቅ እንደሚለው ያጸድቃል መልካም ስራ እንላለን። አመሰግናለን። ቴዲ ቴንክ ዩ እርምዬ። ቅድም ያስቆምኩ እንትን ስለሚሆን ነው። ምን ይሆናል መሰለኝ እኔ አዋይ ሆኜ ከተቀመጥኩኝ እኔ የምጨነቀው ለአድማጭ ተመልካቾቼ ነው። ዮናስ ምን እንደሚል፣ ኤርሚ ምን እንደሚል፣ መዝሙር ምን እንደሚል፣ አቶ ኤፍሬም ምን እንደሚል አድማጮቻችን ፍንትው ያለ ነገር ምስል ከሳች በሆነ ነገር ካልሰሙ ይረበሻሉ። እና ባክኤንድ ፎርዝ ሲሆን ምን መሰለህ እንደ ብርድ ልብስ የተተለተለ ውይይቶች ወዴት እንደሚሄዱ አውቃለሁ። እና ወደ አላስፈላጊ ነገር እንዳትገቡ መስመር ከማስያዝ አኳያ ነው። አንዱ ይጠይቃል፣ አንዱ ያደምጣል። ጥያቄ ግን በላይ ሲሆን ውይይት መሆኑ ይቀርና ያሰክረናል፣ ያዞረናል። እና ለዛ ነው ምናልባት ተቆጥቼ ከሆነ አምሶሪ ኤርሚ ኦፌንድ ቁጣው ሳይሆን እኔ መሀል ላይ ማለት ነው ጥያቄ ምንድን ነው እያለ ምናልባት ወይ እሱን አልሰማሁም። እሱን እንለፈው። ጥያቄ እንደዚህ ነው ወይ እያለ ሲጠይቀኝ ነው የተናገርኩት እንጂ መሀል ላይ አንድ ቦታ የለም። ሪካርዱ ነው ነገር ችግር የለውም። እንቀጥላለን። ብዙ አርስቶች እያወጣን እንደዚሁ እንማማራለን። ቴንክ ዩ ኤርሚዬ። ዮኒ እሺ፣ ወደ አንተ ልምጣና ከዛ ወደ አቶ ኤፍሬም እመጣለሁ። እሺ፣ እሱ ባለው ላይ ልመልስለት ስለምፈልግ ነው። ኤርሚሻዬ እኛ ዊ ፋሚሊ ነው ማርቧት። እኔ አሁን ቅድም እንዳለው እሱም
ኤርሚሻን ለረጅም ጊዜ የማውቀው ወንድሜ ነው። በጣም በጣም የሚመቸኝ ሰው። ማናችንም ብንሆን እዚህ ውስጥ ያለ ነው የምንተዋወቅ፣ ተከባብረን ያለ ነው። እኔ የምድንበት መንገድ እሱ የሚድንበት የሁላችንም የተለያየ ነገር አለው። ስለዚህ በዛ አይነት ላይ ሀሳቦች መሰጣጠት ተፈላለግን፣ ሀሳብ እየተሰጣጠን ነው። ስለዚህ አሁን የሚለው በስራ ለሚለውና እዚህ መጽሐፍ ቅዱስ ምን ይላል እኛ የምናስበውና መጽሐፍ ቅዱስ የሚለው ምናልባት ሊለያይ ይችላል። እኔ የኔን ሀሳብ አይደለም የምናገረው የመጽሐፍ ቅዱስ ሀሳብ ነው። ቅድም አንድ ጠቅሽ የአሁኑም ደግሞ የሮሜ ሰዎች ምዕራፍ 3 ከቁጥር 22 ጀምሮ እናነበው። የቀደሙ እንዳለው ነው ማለት ነው። ስለዚህ ምን ይላል? እርሱም አሁን ምን ይላል? ከምዕራፍ ከ21 ጀምሮ እናነበው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው፣ ልዩነት የለምና። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርተዋልና፣ እንግዲህ ሕግ ያሉት ሰዎች በሙሉ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ሙሉ በሕግ ጸድቃለሁ የምትል በሙሉ በእግዚአብሔር ዘንድ ስትታይ ምን ሆና? ይኸው መጽሐፍ ቅዱስ እኔ አይደለም ከኪሴ አውጥቼ የምናገረው አለ። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ይላል መጽሐፍ ቅዱስ። ናት ሜ ሁሉም ኃጢአት ሰርተዋል። በሕግ እኖራለሁ፣ ሕግ አከብራለሁ፣ በሕግ በዚህ ገብቼ የሚለው የሰውን አስተሳሰብ ወስዶ በክርስቶስ ቤዛነት እንዲሁ በጸጋው ነው ያጸደቀ። እንደዚሁ አላቪዋ እንዲሁ በጸጋ ነው ያጸደቀ። እንዲሁ ነው ቸርነቱ ያለው። አለበለዚያ በሕግ የምንጸድቅ ከሆነ አሁንም የሚለው እዚህ ጋር ነው ትልቁ ሰው ለምን እግዚአብሔር አንድያ ልጁን የሚወደውን ልጁን አምጥቶ በሕግ የሚጸድቅ ሰዎች ካሉ ለምን አይሆንም ነው? ለምን አይሆንም? በክርስቶስ ቤዛነት የሚጸደቅ ነው። አሁን ጽድቁ ያለ በስራ በመስዋዕት በማድረግ በፊት በመስዋዕት በእነ ሙሴ ዘመን መስዋዕት ያቀርባል። ከዛ ኃጢአታቸው ይሰረይላቸው። ሻዬ መወዳለሁ። ሁላችሁም እዚህ ውስጥ ያላችሁት ወንድምና ጆኒ እወዳለሁ ወንድሜ። ኑርልኝ ኤርሚሻ ዩማ ብራዘር ፎር ላይፍ እንዳትወጡ እንጂ ይሄ ነው ከእናንተ ፖለቲከኞች መማር ያለባቸው ይሄ ነው። በቃ ተከራከርን፣ ተጨዋወትን፣ ወድሃለሁ። ትክክለኛ መንፈሳዊነት ይሄ ቴንክ ዩ ዮኒ ቴዲዬ። ይቅርታና ዮኒና ኤርሚ እንዲያወጡ፣ ምክንያቱም ኤፊ ቁጭ ብሎ አዳምጦናል። አክብረን ልናዳምጠው ይገባል፣ ጊዜ ሰጠን። ስለዳደበርከታቸው ነው ምናልባት የሚወጡ ከሆነ አልተመቸ ይሆናል። እንደውም አጋጣሚ ካገኘሁት አንዴ ፍሬም ላመስግን።